የአይልስ የስፒኪንግ ቴስት ለመውሰድ እየተዘጋጃችሁ ከሆነ የዛሬ ቪዲዮ በደንብ ይጠቅማችኋል። ምክንያቱም በዛሬ ቪዲዮ ለቴስቱ እየተዘጋጃችሁ ከሆነ አሊያም ደግሞ ገና ወደፊት እፈተናለሁ ብላችሁ ካሰባችሁ ፈተናውን ስወስ ምን አይነት ዘዴዎችን መጠቀም እንዳለብኝ ወይም ደግሞ ምን አይነት ስትራቴጂ መጠቀም እንዳለብኝ የምትሉ ሰዎች የዛሬ ቪዲዮ በደንብ ይጠቅማችኋል። ምክንያቱም ለነዚህ በሙሉ ጥያቄዎች መልስ የሚሰጣችሁ ቪዲዮ ይዤላችሁ መጥቻለሁ። ስለዚህ አንድም ሳያመልጣችሁ ከኔ ጋር እንድትቆዩ በትህትና ጠይቃችኋለሁ። Hello beautiful people. My name is Naveen and you gotta speak to reach. በዓለም አቀፍ ደረጃ ተቀባይነት ካላቸው ቴስቶች ወይም ደግሞ ፈተናዎች መካከል አንዱ IELTS የሚባለው የእንግሊዘኛ ቴስት ነው። ፕሮፊሸንሲ ቴስት ይባላል። ያው አንድ ሰው እንግሊዘኛ ይችላል አይችልም ያለውን ደረጃ በባንድ የሚባለው ቁጥሮች አሉት ብቻ እስከ 7 8 9 የሚለው አለ። ስለዚህ እነዚህ ፈተናዎች በአራት የሚከፈሉ ናቸው። ማለት በዛው በአይልስ ውስጥ የሚካተቱ አራት ፈተናዎች አሉ ወይም አራት ቅርንጫፎች የሚዳስሱ ፈተናዎች ናቸው። ቅርንጫፎች የቋንቋ ቅርንጫፎች የሚባሉት ማለትም እነ ራይቲንግ listening, speaking, reading የሚባሉት ማለት በአጠቃላይ እነዚህን ይተካለላሉ በዛው ፈተና ውስጥ። ታዲያ አንድ ሰው እነዚህን በሙሉ ፈተናን ከወሰደ በኋላ ይሄን ያህል ደረጃ አግኝቷል፣ ስለዚህ በደረጃው መሰረት ወይ አልፏል ወይ ወድቋል የሚለው ነገር ቴስት ማኑ ሪዛልቱን ይሰጣዋል፣ ሰርቲፊኬት ይሰጣዋል። ይሄን እንግዲህ ቴስት የሚወስዱ ሰዎች ለስራ ሊሆን ይችላል ለራሳቸው ጥቅም ማለት ነው። አሊያም ደግሞ ምናልባት ውጭ ሀገር የፕሮሰስ ላይ ያሉ ሰዎች ከሆነ በተለይ ወደ ብሪቲሽ ወይም ደግሞ እንግሊዝ ሀገራት አሊያም ደግሞ ዩሮፕ ሀገራት አንዳንድ ጊዜ የሚጠይቁባቸው ሀገሮች አሉ ወይ የሚጠይቋቸው ሀገሮች አሉ፣ አንዳንዱ ደግሞ አይጠይቋሉ። ግን አብዛኛው ወደ እንግሊዝ ሀገር የሚሄዱ ሰዎች ችን የአይልስ ፈተና የመውሰድ ግዴታ የሚኖራቸው ይመስለኛል። ዞሮ ዞሮ ፈተናውን ከተወሰደ በኋላ ውጤቱ ጥሩ ከሆነ በዛ መሰረት እንግሊዘኛ ይችላል ያ ሰው ብሎ ያረጋግጣሉ። ዓለም አቀፍ ዕውቅና ስላለው የትም ሀገር ይዛችሁ ብትሄዱ ያ ሰርቲፊኬት ተቀባይነት ይኖረዋል። ወደ ነጥባችን ስንመጣ በዛሬ ትምህርት የምነግራችሁ ስለ ስፒኪንግ ፓርቱ ነው። ሌሎች አሉ እንዳልኳችሁ ሌላው 3 ፓርቶች ሌላ ጊዜ እንሰራቸዋለን። ግን አሁን ስለ ስፒኪንግ ፓርት ምንድነው የምነግራችሁ? ምን አይነት ጥያቄዎች ሊመጡ ይችላሉ ማለት ጥያቄዎቹ ምን ፎከስ ያደርጋሉ፣ ከዛን ቴስቱ ራሱ ምን ያህል ጊዜ ይፈጃል ማለት በህጉ መሰረት እነሱ ባስቀመጡት ሪኳየርመንት መሰረት አንዱ ቴስት እቺ በተለይ ስፒኪንግ ቴስት ምን ያህል ደቂቃ ይፈጃል፣ ምክንያቱም በሰዓት ነው የሚሰራው እዛ ላይ። ሌላኛው ደግሞ እዛው ውስጥ ቴስት ሰዓት ገቡ በፊትም ምን አይነት ስትራቴጂ መያዝ አለባችሁ፣ ምን አይነት ንድፍ ይዛችሁ መሄድ አለባችሁ። ምክንያቱም ፈተና ውስጥ ስትገቡ ያኔ ሰዓቷን በአግባቡ ካልተጠቀማችሁ ጥሩ ውጤት አታመጡ። ጥሩ ውጤት ካላመጣችሁ ደግሞ የእያንዳንዱ ቅርንጫፍ ውጤት በአጠቃላይ ይተሰላና ነው መጨረሻ ላይ ይሄንን አግኝታችኋል በአጠቃላይ ለቴስቱ ብሎ የሚወጣው ሪዛልት ስላለ ማለት ነው። ስለዚህ ያንዳንዱ ቅርንጫፍ ጥሩ ውጤት ካላመጣችሁ አንዱ ቅርንጫፍ መጥፎ ነገር ወይም ደግሞ ጥሩ ደረጃ አላመጣችሁም በሚል ሌሎቹ ጥሩ ነገር ብታመጡ እንኳን አንዱ ብትወድቁ በጣም ኢፌክት ያደርጋል ሌሎቹ 3 ቅርንጫፎች ማለት ነው። ስለዚህ በዛሬው ቪዲዮ እነዚህን ሙሉ ስለ ስፒኪንግ ማለት ነው ቀደም ብዬ ነገርኳችሁ ይዳሰሳሉ። በጣም ጥሩ። ስለዚህ ወደ ጉዳዩ ንግባ። በአይልስ ቴስት ውስጥ 3 ፓርቶች አሉ። በደንብ አዳምጡ። 3 ፓርቶች ማለት የጥያቄው ራሱ ወይም የሚቀርቡት ጥያቄዎች በ3 ፓርቶች የተከፈሉ ናቸው። እነዚህ 3 ፓርቶች ያንዳንዱ ፓርት የራሱን ደቂቃ ወይም የራሱን ጊዜ አለው፣ የተሰጠው ጊዜ ማለት ነው። ለምሳሌ የመጀመሪያው ፓርት ላይ 4 እስከ 5 ደቂቃ ጊዜ ይሰጣቸዋል ማለት ለዛ ጉዳይ ወይም ለዛ ጥያቄ የሚቀርቡት ጥያቄዎች መልስ እንድትሰጡ። ከዛን ኢንተርቪወሩ ወይም ደግሞ የቃለ ምልልስ የሚያደርግላቸውን አካል እሱን ደግሞ የተናገራችሁት ነገር ኢቫሉዌት አድርጎ ወይም ደግሞ ገምግሞ ለመስጠት በዚህ 4 እስከ 5 ደቂቃ ውስጥ እነዚህ ሁሉ ነገር ያልቃል ማለት ነው። ሁለተኛው ፓርት ላይ ደግሞ ፕሮባብሊ ከ3 እስከ 4 ደቂቃ ባለው ነው፣ ግን ኖርማሊ 3 ደቂቃ ነው። ከ3 እስከ 4 ደቂቃ ይኖራል የባጠቃላይ ቴስቱ የሚፈጀው ማለት ነው። የመጨረሻው ፓርት ደግሞ አሁንም ከ4 እስከ 5 ደቂቃ ነው የሚሆነው ማለት ነው። እነዚህ ሁሉም ባይ ዘ ወይ ያው ስፒኪንግ ስለሆነ ኢንተርቪወሩ የሚጠይቃቸው ጥያቄዎች አሉ። በቃ ጥያቄዎች ይጠይቃሉ፣ ከዛን ከናንተ ሪስፖንድ ይፈልጋል ወይም ደግሞ መልስ ይጠብቃል። ስለዚህ መልሶቻችሁ ምን ሊመስሉ ይችላሉ የሚለው በጣም ወሳኝ ነው። ስለዚህ አሁን ይሄ የመጀመሪያው ፓርት እናየዋለን፣ እንዴት መመለስ እንዳለባችሁ ምን አይነት ስትራቴጂ መጠቀም እንዳለባችሁ እናያለን። ስለዚህ ጠቅላላ ቴስቱ ምን ያክል ይወስዳል ማለት ነው? ከ14 እስከ 15 ደቂቃ ይፈጅ ይችላል ማለት ነው። ይሄን ቴስት ብቻ ማለት ነው። በጣም ጥሩ። ስለዚህ መጠቀም ያለባችሁ ስትራቴጂዎች የመጀመሪያው የፒፒኤፍ ቴክኒክ ይባላል። እዚህ ላይ በደንብ አዳምጡኝ። ፒፒኤፍ ቴክኒክ ማለት ነው ስለምትጠየቁት ማለት በተለይ ፓርት 1 ላይ ነው ነግራችሁ ያለሁት። አሁን ስለ ፓርት 1 የመጀመሪያው ጥያቄ ፓርት 1 ላይ ባይዶ እዚህ ጋር ማወቅ ያለባችሁ
ስለ ኢንትሮና ስለ ባጠቃላይ ለምሳሌ ስለ ራሳችሁ የምትጠየቁበት ስለ ስራችሁ የምትጠየቁበት ስለምትወዷቸው ነገሮች የምትጠየቁበት ነው ይሆን ይችላል በመጀመሪያው ፓርት ላይ በአብዛኛው ጊዜ ስለ ራሳችሁ ስለ ማንነታችሁ ልትገልጹበት ከዛ በኋላ ተማሪ መሆናችሁን ሰራተኛ ከሆናችሁ የምትገልጹበት ከዛ የምትወዷቸው ነገሮች ምን እንደሆኑ እነዚህ ነገሮች ነው የምትጠየቁት ስለዚህ እዛው ሲጠየቋችሁ መመለስ ያለባችሁ እነዚህን ሶስት ነገሮችን ኮንሲደር በማድረግ ነው አንደኛው ፓስት ነገሩን ትናገራላችሁ ወይም ደግሞ ያለፈውን ነገር ስለጠየቃችሁ ነገር ማለት በአጠቃላይ ስለ ራሳችሁ ሊሆን ይችላል ስለ ስራ ሊሆን ይችላል ስለ ሆቢዎቻችሁ ወይም ደግሞ የምትወዷቸው በትርፍ ሰዓት የምታደርጓቸው ነገሮች ልትጠይቁ ስለሚችሉ እያንዳንዷ ነገር እነዚህን ኮንሲደር ማድረግ አለባችሁ አንደኛው እንዳልኳችሁ the past ወይም ደግሞ ያለፈውን present ከዛ በኋላ future present ማለት አሁናዊ ጊዜ ከዛም future ኮንሲደር ማድረግ አለባችሁ ከዛን መልሶቻችሁ ያው ጥያቄዎቹ yes or no አይነት ጥያቄ ነው የምጠይቋችሁ አንዳንድ ጊዜ ማለት ነው ማለትም አንድ ነገር አስተማሪ ነህ ወይስ ምንድነው ተማሪ ነኝ ብላችሁ መዝጋት አይደለም የሚሆነው ኤክስቴንድ ማድረግ አለባችሁ መልሶቻችሁ ደረቅ መልስ መሆን የለባቸውም ምክንያቱም ዋናው ስፒኪንግ ያ ሰው ወይም ደግሞ ያ ፈተና የሚፈትናችሁን አካል ከናንተ የሚፈልገው ነገር አለ በተለይ ቮካብለሪ ይፈልጋል ግራመር ይፈልጋል ከዛን ኮሄረንስ የሚባል ነገር አለ ወይም ደግሞ በደንብ የቃላት ወይም ደግሞ የአረፍተ ነገሮችን አደራደር በደንብ ይፈልጋል ስለዚህ ካላወራችሁ በምን አይነት መልኩ ይገመግማችኋል ስለዚህ ኤክስቴንድ ማድረግ አለባችሁ ከዛን ስታወሩም አንዳንድ ጊዜ ቃላት ቢጠፉባችሁ ወይም ደግሞ ሐሳብ ቢጠፋባችሁ ሊንክ ማድረጊያ ወይም ደግሞ ፊለርስ የሚባሉት የማሟያ የሚባሉት ልክ በመሃል ሲጠፋባችሁ ነገር እስክታስታውሱ ድረስ መጠቀም ያለባችሁ ፊለሮች እነሱንም በዚሁ ላይ መጠቀም ይኖርባችኋልና ስፔሲፊክ ከጉዳዩ ጋር የሚገናኙና ቮካብለሪ የሚባሉት ወይም ቃላት ከጉዳዩ ጋር የሚገናኙ መጠቀማችሁ የግድ ያስፈልጋል ማለት ነው ስለዚህ እናንተ አሁን ስለ ጉዳዩ ከተረዳችሁ ስለራሳችሁም ተጠየቁ ከሆነ ስለ ትምህርት ከሆነ ተማሪ ከሆናችሁ በትምህርታችሁ ዙሪያ ያሉት ነገሮችን በደንብ ቃላት ማወቅ አለባችሁ ከስራችሁ ጋር በተገናኙ ቃላት ጋር በደንብ ማወቅ አለባችሁ ለኢንተርቪው ስትዘጋጁ እነዚህን ቀደም ብላችሁ መዘጋጀት ይተበቅባችኋል ማለት ነው አሁን ዝም ብሎ ነገር እንዳይሆን በምሳሌ ልንገራችሁ አንድ ጥያቄ አለ ቶፒክ አለ ወይም ደግሞ ርዕስ አለ ርዕሱ ምንድነው ስለ work ይሆናል ወይም ስለ ስራ የጠያቂው እንደዚህ ቢል do you work or are you a student ብሎ ቢጠይቅ አሁን ተማሪ ነህ ወይስ ሰራተኛ ነህ ከዛን አሁን ረምቢ የነገርኳችሁ ነገር የስትራቴጂውን እዚህ ላይ በደንብ ማስተዋል ያለባችሁ እንዳልኳችሁ past present እና future ተጠቀሙት ነገር አለ ስለዚህ ከዚህ ፊት የነበረውን ነገር ትናገራላችሁ ከዛን አሁን ያለውን ነገር ከዛን ወደፊት ይሆናል ብላችሁ የምታስቡት ነገር ትገልጻላችሁ ይሄ ምን ያደርጋል ማለት ነው መልሶቻችሁ ትንሽ ሰፋ እንዲሉ ያደርጋሉ እስኪ ምሳሌውን ልመልስለት እኔ right after I graduated 3 years ago I started working in digital marketing ይሄ እዚህ ጋር past ነው ማለት ነው right after I graduated 3 years ago ከ3 ዓመት በፊት እንደተመረኩኝ ያለ ነው I started working in digital marketing ስለዚህ ያለፈው ነገር ነው የሚያወራው ነገር ከዚህ በፊት የነበረው ተናገረ በተወሰነ መልኩ ማለት ነው ያስጀመረው ግን ምንድነው right after እቺን ሐረግ ያዙልኝ ልክ ለወደፍ ያለፈው ነገር መናገር ስትፈልጉ በተለይ በትምህርታችሁ ከሆነ graduate እንዳረጋችሁ so right after I graduated ከዛ በኋላ ዓመተ ምህረቱን ልትለውጡ ትችላላችሁ እዚህ ጋር እናንተ 3 years ago 2 years ago 1 year ago ማለት ትችላላችሁ ዞሮ ዓመቱ ይላወጥ ይችላል ከዛን I started አያችሁ ራሱ አረፍተ ነገሩ ሐላፊ ፎርም ነው ያዘው ለምን ያለፈ ነገር ነው የምታወሩት ያላችሁት ስለዚህ I started working in digital marketing እንደዚህ ዲጂታል ማርኬቲንግ ውስጥ መስራት ጀመርኩኝ right now ከዛ በኋላ ወደ ሁለተኛው ፓርት ገባ አሁን ያለበት ሁኔታ ማለት ነው right now በአሁኑ ሰዓት I'm working as a digital marketing specialist አያችሁ አሁን በአሁኑ ሰዓት የምሰራ ያለሁት የስፔሻሊ በዲጂታል ማርኬቲንግ ወይ ማርኬቲንግ ዲጂታል ማርኬቲንግ ውስጥ ስፔሻሊስት ሆኜ ይሰራው ከዛ ምን አለ ዲስክራይብ ማለት ያስፈልጋል እዚህ ጋር ዝም ብላችሁ ስራችሁን ወይ ሙያችሁን መግለጽ ብቻ ሳይሆን I mainly አለና focus on social media and ad campaigns ስለዚህ ስፔሲፊክ ነገሮችን አያችሁ ቮካብለሪን ተጠቀማችሁ እዚህ ጋር ቀደም በየነገርኳችሁ ነገር ማለት ስለዚህ ሶሻል ሚዲያ የሚለውን ከማርኬት ዲጂታል ማርኬቲንግ ጋር የሚገናኙ ቃላት አለ አንዱ ሶሻል ሚዲያ ነው ሁለተኛው ካምፔይንስ ነው ሶስተኛው አድ አለ አድ ማለት ማስታወቂያ ማለት ነው ካምፔይንስ ደግሞ ዘመቻ ማለት ነው ስለዚህ I mainly focus on social media and ad campaigns ሲሊያ ሰው ምን ማለት ነው በአሁኑ ሰዓት እንደ ስፔሻሊስት ነው የምሰራው ዲጂታል ማርኬቲንግ ስፔሻሊስት ግን ዝም ብሎ አልዘጋውም እንደዚህ ከዛ በኋላ ራሱ ስፔሲፊክ የሆነ
የሚሰራው ስፔሲፊክ ስራውን ደረደረ ወይም አብራራ ማለት ነው ለዛ ሰው በደንብ ለኢንተርቪወሩ እዚህ ጥሩ ፖይንት ያገኛል ማለት ነው የበለጠ ቃላትን ያገኛል ከዛን ምን አደረገ እሱን ከጨረሰ በኋላ ምን አለ in the future አለ in the future አሁን ወደፊት ያወራን በሐላፊውን ተናገረ አሁን ደግሞ አሁን ያለበት ሁኔታ ተናገረ ከዛን ወደፊት ደግሞ እየገለጸ ነው in the future I'd love to open my own marketing agency ምን አለ in the future ደግሞ ለወደፊት አሁን እዚህ ጋር ልክ እቺ ፓርት ላይ ሲደርሱ in the future ማለት ትችላላችሁ እቺን ሐረግ መጠቀም ትችላላችሁ I'd love በጣም እወዳለሁ ይሄን ነገር ቢሆን እወዳለሁ ወይ እመኛለሁ እንደማለት ነው I'd love to open my own marketing agency የራሴን የማርኬቲንግ ኤጀንሲ ለመክፈት እጓጓለሁ እንደማለት ነው አያችሁ እዚህ ጋር አሁን መልሱ በደንብ past አሁን እና ወደፊት የሚለው ነገር በደንብ አብራራ ማለት ነው ይሄ በደንብ ጥሩ ነጥብ ይሰጠዋል ሄዶ ደግሞ ሌላው ጥያቄ ሊጠይቅ ይችላል Do you enjoy your job ብሎ ሊጠይቀው ይችላል አሁን ወደ እየሰራ ነው ብሎታል አይደለ ስለዚህ ማርኬቲንግ ይሰራለው ምናምን ብሎታል ከዛ በኋላ ጥያቄውን ያው የበለጠ መረጃ ይፈልጋል ምን ይላል Do you enjoy your job አሁንም እዚህ መልሳችን ምን ይሆናል ማለት ነው የነበረው ስሜት አሁን ያለው ስሜት ለወደፊት ይሆናል ብለን የምናስበው ስሜት ይገልጻል ማለት ነው ለምን ጥያቄው ምንድነው ስራህን ተወደዋለህ ወይም ደግሞ ያዝናናሃል ወይ ስራ የተዝናናው መስራው ወይስ ደብሮህ ነው መስራው እንደማለት ነው ጥያቄው ስለዚህ አሁን ምን እላለሁ ማለት ነው በመጀመሪያው ያለፈውን ነገር የነበረኝ መጀመሪያ ስራውን ሲጀምር የነበረን ስሜት እናገራለሁ ማለት ነው So when I first started እቺን ሐረግ ያዙልኝ when I first started ከመጀመሪያ ስራውን ሲጀምረው አለ ማለት ነው ከዛን I was unsure if it would suit me suit ማለት እዚህ ጋር ማለት ነው ከኔ ጋር ይሄዳል ብዬ ተራጠር ነበር ስራው ራሱ ከኔ ጋር ይሄዳል አይሄድም የሚለውን ጥርጣሬ ውስጥ ነበርኩኝ unsure ማለት መጠራጠር ነው አይደለ ስለዚህ ሐሳቡን ያለፈውን ነገር ከዚህ በፊት መጀመሪያ ስራውን ሲጀምረው ነገሩ እኔ ጋር የሚስማማ አልመሰለኝም ነበር but now አለ ከዛ በኋላ አሁን ደግሞ ያለውን ነገር እየተናገረ ነው but now I genuinely enjoy the creative side especially brainstorming new ideas አያችሁ but now አለ እቺን ሐረግ አሁን ባለው ሰዓት ማለት የተናገረ ነው I genuinely enjoy the creative side especially brainstorming new ideas አዳዲስ ሐሳቦችን በተለይ በአሁኑ ሰዓት ደግሞ በደንብ የበለጠ እየወደድኩት ነው አሁን ባለው ሁኔታ ግን ጥሩ creative side አለ ወይም ደግሞ የክሪኤት የማድረግ ወይም ደግሞ የመፍጠሩን ሳይድ በጣም የተመቸኝ ነው especially brainstorm ማለት ሐሳቦችን የማፍለቅና አዳዲስ አይዲያዎችን የማውጣት ነገሩ የተመቸኝ ነው አሁን የተሰማው ስሜት ማለት ነው ከዛን I think አለ ደግሞ ከዛ በኋላ I will enjoy አያችሁ ከዛ በኋላ I will ከመጣ ማለት future የሚሆን ሐሳብ ነው I'll enjoy it even more as I grow into a leadership role ስለዚህ ለወደፊት ደግሞ የበለጠ የሊደርሺፕ ቦታ ባገኝ የበለጠ ወዶ ይመስለኛል ሊደርሺፕ ማለት የመሪነት ቦታ ላይ ያው ፖዚሽኑ ካለበት ወደ ሌላ ከፍ ያለ ፖዚሽን ላይ ቢሄድ ምን ያም ማለት ነው የሚሰጠኝ ስሜት ደግሞ ይሄን ያህል ይሆናል ብሎ ገለጸ በቃ ይሄ ነው ጨዋታው ከዛን ቀጠለና ቶፒክ ሌላው ቶፒክ ማለት ነው ፍሪ ታይም ቶፒክ ጠየቀው which means ወይም ይሄ ጥያቄ ጠየቀው Do you enjoy spending time alone አለው መጀመሪያ የጀመረው ምንድነው መስራው ከዛ በኋላ ምን ጠየቀው የስራውን ተወዷል አትወደውም ከዛ በኋላ ምን አለው ትርፍ ጊዜ ይመችትን ለስታሳልፍ ደስ ይልሃል አለው ከዛን አሁንም ያለው ቴክኒክ ያልኳችሁ ቴክኒክ ያለፈውን ስሜት ምን ነበረ አሁን ያለው ስሜት ምንድነው ለወደፊት ያለውን ስሜት ምን ሊሆን ይችላል ብላችሁ መተንተን ማለት ነው When I was younger አለ አያችሁ አሁን ያለፈ ነገር ማለት ነው When I was younger ወጣት ባለውበት ጊዜ ወይም ደግሞ ከዚህ ባለውበት እድሜ ትንሽ ወደ ኋላ ስል I didn't like being alone much I didn't like being alone much ብቻዬን የመሆን ስሜቱን አይመቸኝም ነበር ከዚህ በፊት የነበረው ስሜት ማለት ነው አሁን ያለው ስሜትስ these days achieve ሐረግ ምን ይገልጻል ማለት ነው በአሁኑ ሰዓት ያለውን ስሜት ማለት ነው አያችሁ these days ከዛን I actually enjoy quiet time ከዛን it helps me recharge አለ በአሁኑ ሰዓት ግን ምንድነው የሚሰማኝ ድሮ ብቻዬን መሆን አልወድም ነበር አለ አሁን ግን ምን አለ ማለት ነው it helped me recharge ምን ማድረግ ብቻዬን የመሆን ነገር ወይም የጸጥታ ጊዜ ይመቸኛል ምክንያቱም ሪቻርጅ እዚህ ጋር ማለት ነው ከስትሬስ ከጭንቀት ከብዙ ነገሮችን ነፃ ሆኜ እንደ አዲስ መነሳት ማለት ሪቻርጅ የሚለው ሐሳብ ይገልጸዋል ከዛን አሁን ያለው ሁኔታ ተናገረ ለወደፊትም ያለው ነገር ደግሞ ሊናገር ነው ምን አለ in the future አያችሁ እቺን ሐረግም ለወደፊት የምታወሩት ነገር እስካለ ድረስ in the future ትሉና I think I'll always need more
or some space to think and reflect. ለወደፊት ደግሞ I think የበለጠ ቦታ ወይም ደግሞ በቃ ይሄ ከሰው ጋር ምናምን ተለይቶ ከራሱ ጋር ለማሰብና ሪፍሌክት የማድረግ በህይወት ላይ ያጋጠማቸው ነገሮች ምናምን ለመናገር እንትን ማድረግ ይፈልጋል። ከዛን ይሄ ፊውቸሩን እንትን አለ አንድ ጥያቄ ጠየቀው what do you usually do in your free time ፍሪ ታይም ትወዳለህ ወይ አለው። ከዛ በኋላ በፍሪ ታይም ምን ታረጋለህ የሚለው ደግሞ ጥያቄ ስፔሲፊክ ነገሮችን ከፈለገ I like እዚህ ጋር ምንም አሁን የፓስት ምናምን አያስፈልግም ኦሬዲ እዛ ጋር ስለገለጸው ማለት ነው። ከዛ ምን አለ I like reading non-fiction books ከዛን especially about psychology and personal growth. I also enjoy going for long walks ከዛን it helps clear my mind. አያችሁ ምን አለው መሰላችሁ አሁን ጥያቄው what do you usually do in your free time አሁን ዝም ብላችሁ ለምሳሌ I like reading non-fiction books ብላችሁ ብዘቡት አጭር መልስ ይሆናል ማለት ነው። ስለዚህ ኤክስፓንድ ማድረግ አለባችሁ ብያችኋል አይደል ምን ይሆናል ማለት ነው ያኔ ፊክሽን ቡክስ ማለት non fiction books አነባለሁ ወይም ደግሞ ከፊክሽን ጋር የተገናኙ መጽሐፍቶችን አላነብም ማነበው ፊክሽን ማን ነው ከፊክሽን ጋር የተገናኙ ሳይሆን ከፊክሽን ጋር የተገናኙ አይደለም ማነበው ያለ ነው ማለት ነው። ስለዚህ ማብራራት ይተጠበቅባቸዋል። ከዚያ ምን ሆነ especially አለ about psychology ከዛ ስፔሲፋይድ አደረገው ማለት ገለጸው ምን አይነት መጽሐፍቶች እንደሚያነብ ልክ ኤግዛምፕል ለመስጠት ማለት ነው especially about psychology and personal growth ስለዚህ ከሳይኮሎጂ እና ከራስ ዲቨሎፕመንት ጋራ ወይም ከራስ እድገት ጋራ የተገናኙ ነገሮችን ማንበብ እወዳለሁ። በተጨማሪ አለው ደግሞ I also enjoy ጨመረ ነገሩን ደርዘን እንዲለት ማለት ነው I also enjoy going for long walks ረጅም walk ወይም ደግሞ በእግሬ የመሄድ መንገዶችን ረዘም ያሉ መንገዶችን በእግሬ መሄድ እሱንም እንደ በፍሪ ታይም ማረጋቸው ነገሮች ናቸው። ለምን አለ አሁን እዚህ ጋር ምክንያት አስቀመጠ it helps me or it helps clear my mind ራሴን ዘና እንዳረግና ያለን ጭንቀት ንጹህ ወይም ደግሞ ንጹህ አይምሮ እንዲኖረኝ ያግዘኛል ብሎ ገለጸ። ይሄ መጀመሪያው ፓርት ነው። በመጀመሪያው ፓርት እንዳልኳችሁ ከ4 እስከ 5 ደቂቃ ሊፈጅ ይችላል። ስለዚህ እነዚህን ስትራቴጂዎችን እና የነገርኳችሁን አቀማመጡን በደንብ አስተውሉልኝ። ወደ ሁለተኛው ፓርት ስንሄድ ሎንግ ተርም ወይም ደግሞ ኪው ካርድስ የሚባሉ አሉ። ኪው ካርድስ እዚህ ጋር አንድ ካርድ ይሰጣችኋል ማለት ነው። ካርድ ይሰጣችሁና በካርዱ መሰረት እዛ ውስጥ ማለት ያለውን አንድ ቶፒክ ይኖራል። ስለዛ ቶፒክ ነው ከዛን ጥያቄዎች የሚወጡት ማለት ነው። ያባችሁ በዚህ አጋጣሚ አንድ ነገር ልንገራችሁ። በተለይ እንግሊዘኛ እየተማራችሁ ከሆነ መቼም የትኛው ትምህርት ነው የሚሻለው እንዴት አድርጌ ልማር በምን አይነት መልኩ ልማር ይችላልው ጀማሪ ከሆናችሁ ወይም ደግሞ መካከለኛ ደረጃ ላይ ከሆናችሁ ትክክለኛው መፍትሄ ይዤላችሁ መጥቻለሁ። የትም ቦታ ሆናችሁ የምትማሩት ሁለቱንም ኦንላይን ኮርሶች ናቸው። ኢትዮጵያ ውስጥ ሆናችሁ አሜሪካም ሆናችሁ ጀርመን ሆናችሁ የትም ሆኑ መማር የምትችሉት የኦንላይን ኮርስ ነው። እንዴት እናገኘዋለን ካላችሁ speak2reach.et ብላችሁ የትጎበኙ ድረገጻችን ውስጥ ኮርሱን ብቻ አይደለም የምታገኙት ፈተናም አለ። ራሳችሁ የትኛው ደረጃ ላይ ያለሁት ብላችሁ ለመገምገም እንኳን እዛው ቴስት መውሰድ ትችላላችሁ። ነፃ የሆነ ቴስት ማለት ነው። ከዛን ካወቃችሁ በኋላ ቀጥታ ወደምትፈልጉት ጀማሪ ከሆነ ጀማሪ መካከለኛ ደረጃ ያለውን ኮርስ መውሰድ ትችላላችሁ። ዋጋዎቹም በጣም ፌር እና ኪስ የማይጎዱ ናቸው። ስለዚህ አሁን መጀመር ትችላላችሁ። ወደ ነጥባችን ስንመለስ ኪው ካርድስ እንዳልኳችሁ ይሰጣችኋል። አንድ ካርድ ይሰጣችኋል። ከዛን በዛ ካርድ ውስጥ ያለውን ቶፒክ የቀረበውን ሐሳብ ወይም ቶፒክ በዛ ዙሪያ ነው ኢንተርቪወሩ የሚጠይቃችሁ ማለት ነው። የመጀመሪያው ማሰብ ያለባችሁ ስትራቴጂዎች አንደኛው ከኢንተርቪው የሚሰጣችሁ 1 ደቂቃ ይሰጣችኋል። ያንን ካርድ ይሰጣችሁና 1 ደቂቃ ጊዜ ይሰጣችኋል። በዛ 1 ደቂቃ ውስጥ መጻፍ ያለባችሁ ነገር ምንድነው? በደንብ አስተውሉ። ኪወርድስ የሚባሉ ነገሮች አሉ ወይም ደግሞ ከጉዳዩ ጋር የሚገናኙ ወሳኝ የሚባሉ ቃላትን ጻፉ። በጣም ወሳኝ የሚባሉ አሁን ቀደም ብለን ያየነው ስለ ማርኬቲንግ ብለን ነበር አይደለም? ስለ ማርኬቲንግ ምን ይገናኛል? ከማርኬቲንግ ጋር የሚገናኙ ቃላቶች ምንድናቸው? አሁን ቶፒኩ ከማርኬቲንግ ጋር ከሆነ ነው። ግን ያው በአብዛኛው ጊዜ እዚህ ላይ የሚመጣው ቶፒክ የግዴታ ከራሳቸው ጋር አይደለም የሚመጣው። ምናልባት ጀነራል ሐሳብ ነው ሊመጣ ይችላል ካለው ነባራዊ ሁኔታ ምናልባት የኢኮኖሚ ሊሆን ይችላል፣ የፋይናንሻል ነገር ሊሆን ይችላል፣ የማህበረሰብ ሊሆን ይችላል። ጥያቄዎቹ ስፔሲፊክሊ ይሄ ነው ብዬ ትማረግ አልችልም። ግን የሚገርማችሁ አንድ ፒዲኤፍ አዘጋጅቼላችኋለሁ። ፒዲኤፉ ምን አይነት ቶፒኮች ሊመጡ ይችላሉ በግምት እንግዲህ ካሉት እስካሁን ድረስ ካሉት ፈተናዎች በግምት የመጡት ከነዚህ ዙሪያ ላይ ነው የሚመጡትና ያንዳንዱ ፓርት ላይ ምን አይነት ጥያቄዎች ይመጣሉ
እና እንዴት ስትራቴጂዎችንም ጭምር ቀደም እየነገርኳችሁ በፒዲኤፍ መልኩ አዘጋጅቼላችኋለሁ የት እናገኘዋለን ካላችሁ እዛ ታች በዲስክሪፕሽን ላይ ማለት ነው ስትወርዱ እዛው አስቀምጥላችኋለሁ ሊንኩን ስትነኩ ቀጥታ ዳውንሎድ አድርጎላችሁ ፒዲኤፍ ማግኘት ትችላላችሁ አሁን ወደዚህ ወደ ፖይንት እንመለስ ስለዚህ አንድ ደቂቃ ሰጣችሁ አይደለ ያን ደቂቃ ስትጠቀሙት ምንድነው የምትጠቀሙት ኪወርድስ የሚያስፈልጋችሁ ቃላት በመሃል ማው ስታወሩ እንዳትንተባተቡ ቃላቶችን ከጉዳዩ ጋር የሚገናኙ ማዘጋጀት ይኖርባችኋል ከዛን ዩዝ PPE structure PPE structure ደግሞ እዚህ ጋር ምንድነው ሜተዱ የፖይንት አለ ከዛን ኤክስፕሌን አለ ከዛን ኤግዛምፕል አለ ጉዳዩን መጀመሪያ ጉዳዩን ታብራራላችሁ ስለ ጉዳዩን ትናገራላችሁ ማብራራት ሳይሆን ትናገራላችሁ ከዛን ስለ ጉዳዩ ታብራራላችሁ ማብራራት ኤክስፕሌን ማለት ማብራራት አይደለ ከዛን ከጉዳዩን ካባራችሁ በኋላ ለጉዳዩ ደግሞ አንድ ከራሳችሁ ጋር ሊሆን ይችላል በላም እናንተ በደፈናው አንድ ሐሳብ ከያዛችሁ ከዛ ጉዳይ ጋር የሚገናኝ ምሳሌ ማስቀመጥ ይኖርባችኋል ማለት ነው እና የሚሰጣችሁ ለማውራት የሚሰጣችሁ ደቂቃ ደግሞ ከ1 እስከ 2 ደቂቃ ሰጣችኋል ስለዚህ እነዚህን 2 ደቂቃዎች ሳታቋርጡ መናገር ይተበቅባችኋል ኢቭን እንኳን በመሃል ማቋረጥ ብትፈልጉ በማቋረጥ ያለባችሁ በምንድነው በፊለርስ ቀደም በየነገርኳችሁ ማሟያ የሚባሉት ቃላቶች በመሃል ያስገባችሁ ሐሳቡ እስኪመጣላችሁ ድረስ መጠቀም ትችላላችሁ ምክንያቱም ይሄ ኖርማል ስፒኪንግ ነው ስታወሩ ይሄ ፐርፌክሽን አትጠብቁ ወይም ደግሞ ይሄ ፐርፌክት መሆን አለብኝ ብላችሁ ራሳችሁ አታጨናንቁ ማድረግ ያለባችሁ ፍሎውን ጠብቆ ሳትጨናነቁ በቃ ለ2 ደቂቃ ያህል ማውራት ይተበቅባችኋል እና እዚህ ላይ መጨመር ያለባችሁ ደግሞ add feelings ማለት ስሜቶችንም ጨምሩበት የናንተም ፐርሰናል feelings ሊሆን ይችላል ወይም I think I'd like እንደዚህ ስታወሩ የራሳችሁን ስሜትንም በዛው ማንጸባረቅ ትችላላችሁ ከሐሳቡ ጋር ያላችሁን ስሜት ማንጸባረቅ ትችላላችሁ ማለት ነው ከዛን እንዳልኳችሁ በቃ flowlessly ማነው ያለ ጭንቀት ማውራት ተጠበቅባችኋል ስለዚህ ኪው ካርድ ሲሰጣችሁ ለምሳሌ እዚህ ጋር ያስቀምጥኩላችሁ በዛሬው ቪዲዮ ላይ describe a person you admire ሊሆን ይችላል አሁን እዚህ ጋር description ማለት ነው describe ማለት ነው መግለጽ ማለት ነው አንድን ሰው እንዲህ ነው እንዲያ ነው ምናምን ብሎ describe a person you admire የምትወደውን ሰው ወይም ደግሞ admire የምታረጋውን አካል describe አድርግልን ስለዚህ ጥያቄው simply ይሄንን ሰው እስኪ describe አድርግልን በጣም ሰፊ ያስፈልጋል ሰፊ መልስ 2 ደቂቃ አስባችኋል ወይ 1 ደቂቃ ራሱ ለማውራት ምን ያክል እንደሆነ ረዘም ያለ ነው አይደለ ግን ማሰብ ያለባችሁ መጀመሪያ ስለማን ነው የምታወሩት ማለት ነው ስለ ሰው ነው አይደለ መጀመሪያ እንደ ጅማሮ ኢንትሮዳክሽን ያስፈልጋችኋል ስለዛ ሰው ማለት ነው today ትሉና በምሳሌ today ራሱ ባትሉም ቀጥታ I'd like to talk about my grandmother ካላችሁ ለምሳሌ ዛሬ ማወራው ስለ አያቴ ነው ስለዚህ ኢንትሮዳክሽን ሰጣችሁ ማለት ነው who is someone I truly admire በደንብ admire ማረጋት ሰው ስለሆነሽ ማወራው ያላችሁ ነው ስለዚህ ኢንትሮዳክሽን ሰጣችሁ ስለማን እንደምታወሩ ያ ሰው ዝም ብላችሁ ወደ ጉዳዩ ብትገቡለት ምን እንደሆነ ራሱ አይገባውም ስለዚህ today I would like to talk about my grandmother who's someone I truly admire ስትሉ ስለዛ ሰው በደንብ ኢንትሮዳክሽን ሰጣችሁ ማለት ነው አያችሁ ከዛን ወደ ገለጻ ብትሄዱ አሁን አይከፋም መግለጽ ትፈልጋላችሁ ስለዚህ መግለጽ ስንፈልግ ብዙ ጊዜ ቅጽል ቃላቶችን እንጠቀማለን አይደለ ቅጽል ቃላቶችን ማወቅ አለባችሁ ማለት ነው she's in her late 70s አሁን እዚህ ጋር የእድሜዋን ጉዳይ የተናገረ ነው በደንብ መግለጽ ነው የተባለው ስለዚህ እድሜውም ሊሆን ይችላል መልኩ ሊሆን ይችላል ባህሪው ሊሆን ይችላል እነዚህ በሙሉ መግለጽ ተጠበቅባቸዋል ማለት ነው she's in her late 70s and has always been strong wise and compassionate አሁን ካያችሁ ሁሉም adjectives ናቸው ሁሉም ቅጽሎች ናቸው she is in her 70s አሁን እድሜዋን ገለጸ ከዛ በኋላ and has always been strong adjective ነው wise adjective ነው and compassionate አሁንም adjective ነው አያችሁ አሁን ስለ ባህሪዋን እና ስለ እድሜዋን ገለጸ ወይም ደግሞ በአጠቃላይ ስለ ባህር wise strong እና compassionate ከዛ ምን አለ she grew up in difficult times አሁን ወደ past ነገር ወሰደ ስለሷ መግለጽ ከፈለገ ስላለፈችበት ነገር መግለጽ ይፈልጋል ማለት ነው ስለዚህ she grew up in difficult times መጥፎ ጊዜ ላይ ነው እድገቷ የነበረው shortly after the war ከጦርነቱ በኋላ and had to work from a young age ናም ከጦርነቱ በኋላ በተለይ በእንደነው በአነሳለ ወይም ደግሞ እድሜዋ ትንሽ ባለበት ሰዓት ላይ ነው መስራት የጀመረችው ስለዚህ
past context ተናገራችሁ ማለት ነው ያለፈውን ነገር ስለ አያታችሁ ያለፈችበት ጉዳይ የተናገራችሁ ነው ማለት ነው እቺ ፓስቱን መግለጽ አለባችሁ እዚህ ጋር ፓስቱን ነገር ተናገራችሁ አሁን ደግሞ እስኪ present ያለውን ነገር እስኪ ብታረጉስ What inspires me most in her resilience she lost her parents young but never gave up አሁን እዚህ ጋር ስለ present ተናገራችሁ አይደለም ግን እናንተ ኢንስፓየር ያረጋችሁ ነገር ትገልጻላችሁ አያታችሁን አድማየር እንድታርጉ ወይም እንድትወዱ እንደ አርአያ እንድታዩት ያረጋችሁ ነገር ምንድነው ምን አላችሁ What inspires me most in her resilience she lost her parents young but never gave up ስለዚህ በደንብ እሷን አርአያ እንዳረጋት እና እንድወዳት ያረገኝ ጥንካሬዋን ማለት ወርቆ የመነሳት ነገሩን አየሁባት ጠንካራ ናት በቀላሉ የምትወርቅ አይደለችም ምክንያቱም ልጆቹ ወላጆቿን በትንሽ ሆና ነው ያለፉት ወይም ደግሞ የሞቱት ማለት ነው እና እንደዛም ሆኖ ግን አንድም ቀን ተስፋ ቆርጣ አታውቅም resilient ሰው ናት ማለት ነው ቀጥሎ ምን ተናገረ ከዛን ወደ present ወሰደው ነገር ማለት even now she helps people in her community and always offers advice with kindness አሁንም ቢሆን ስለዚህ ሐላፊውን ነገር ተናገረ የምታረገው ያለው እንትን ስሜት ማለት ወይ ያለፈችበት ከዛን አሁን ደግሞ የምታረገው ያለችው ነገር ማለት ነው even now she helps people in her community በማህበረሰቡ ውስጥ ወይ ደግሞ ብዙ ያሉት ማህበረሰቡ ውስጥ እንትን ታረጋለች ሰዎችን ታግዛለች እናም ምክሮችን ትለግሳለች with kindness ወይም ደግሞ በፍቅር በረህራሄ በጥሩ ነገር በጎ ነገርን ታካፍላለች ለማህበረሰቡ ማለት ነው ከዛን ከናንተ ጋር ቀደም ብዬ እንደነገርኳችሁ ኤክስፒሪየንስ ያስፈልጋል ብያችኋል አይደለ feelings ብዬ ቀደም ብዬ ነገራችኋለሁ ከናንተ ጋር የሚገናኝ ነገር መግለጽ አለባችሁ whenever I face አለና a challenge እቺን ሐረግ ያዙልኝ whenever I face a challenge ከዛ ምን አለ I remember her story ወዲያም ማስታወሰው ምንድነው የሷን ታሪክ ነው and it helps me stay grounded ልክ የሷን ታሪክ ሳስታውስ ምን ችግር ቢያጋጥመኝም ከሷ ችግር በላይ አይበልጥም የሚል ነገር መስናኛ አገኛለሁ አለ ስለዚህ ስሜቱን ከራሱ ጋር የሷን admiration እንዳለ ሆኖ ግን ከሱ ጋር የሚገናኝ ነገር ደግሞ እንደ ኤግዛምፕል ሰጠ ማለት ወይም ሐሳብ ሰጠ ከዛን ስለ future ደግሞ ማውራት ቢፈልግ I hope that in the future I can live with the same strength and values she has always shown ስለዚህ ይሄ ሰው የምን አለ ማለት ነው ለወደፊት እኔ እንደሷ መሆን ፈልጋለሁ በአጠቃላይ ሐሳቡ ማለት ነው ግን በሰፋ ባለ እንግሊዝኛ ተጻፈ so I hope that in the future አለ ለወደፊት ባለው ግን ነገር መኘው ነገር ምንድነው I can live with the same strengths and values ተመሳሳይ ጥንካሬና ሴቶችን ይዤ ምን ልክ እንደሷ ማለት ነው እንዳሳየችን እሱን ይዤ በቀጥል ደስ ይለኛል so she's not just my grandmother she is my role model አሁን እዚህ ጋር መዝጊያ አስቀመጠ ማለት ነው ኢንትሮ አለ መዝጊያ አለ መሐል ላይ ያሉት መውሎች ምንድነው ገለጻ አለ ያለፈችበት ህይወት አለ ራሳችን ከጉዳዩ ጋር የሚገናኘው ስሜት አለ ከዛ ለወደፊት የምንፈልገው ነገር አለ ከዛ በኋላ መዝጊያችን እናስቀምጣለን ይሄ መጨረሻ ላይ ምንድነው መዝጊያ ናት so she's not just my grandmother she's my role model አለ ማለት ነው ሷ አያቴ ብቻ አይደለችም የኔም አርአያ ናት ብሎ ተናገረ ማለት ነው see that's the part ይሄኛው የመጨረሻው ፓርት ቀደም ብዬ ነገርኳችሁ 4 እስከ 5 ደቂቃ ደግሞ ደረሰን እዚህ ጋር ዲስከሽን ይሆናል ዲስከሽን ነው የሚሆነው በኪው ካርዶ ጨርሳችኋል አይደል ኪው ካርዶን አሁን ወደዚህ ስትመጡ ደግሞ ዲስከሽን ይሆናል ኖርማል ዲስከሽን ነው የሚሆነው እንዳልኳችሁ ቶፒኩ የተለያየ ቶፒክ ሊሆን ይችላል የተለያዩ ሐሳቦች ሊሆኑ ይችላል ግን የሚፈልግባችሁ ነገር ምንድነው speak in a formal tone መሆን አለበት ትንሽ ፎርማሊ ነገሮችን ስታወራቸው እንደ ፍሬንድሊ የምታወራቸው ቃላቶች አሉ አይደለም እነሱ ላይ ወጣ በሉና ፎርማል በሆነ እንግሊዝኛ ብትናገሩ የበለጠ የተሻለ ይሆናል በዚህ ፓርት ላይ ማለት ነው እና express clear opinions የራሳቸውን ሐሳቦች ደግሞ ክሊር በሆነ መልኩ መግለጽ ይተበቅባቸዋል ከጉዳዩ ጋር የሚገናኙ ሐሳቦች ማለት ነው ሌላኛው ትንሽ የcomparisons
ተጠቀሙ ደግሞ ወይም ደግሞ ማነጻጸሪያ ለምሳሌ ከራሳቸው ላይፍ ሊሆን ይችላል ከአገራቸው ጋር ያለውን ነገር ሊሆን ይችላል ምክንያቱም ጥያቄው እንዳልኳችሁ ከተለያዩ ነገር ስለሚመሳሰል ብቻ የሆነ ነገር ማነጻጸሪያ ማስቀመጥ ይኖርባቸዋል ከዛ ጉዳዩ ጋር ሲነሳ ከጉዳዩ ጋር የሚነጻጸር ነገር ሲኖር ደግሞ የበለጠ ኤክስፕሌን ለማድረግ ይቀላል እሱም በኤግዛምፕልስ ብታስቀምጡ የተሻለ ይሆናል ወይም በምሳሌዎች ብታስቀምጡ በተሻለ መልኩ ማርክ ታገኛላችሁ ማለት ነው ከዛን ያው በተለምዶ እንዳልኳችሁ ደዘም ያሉ ምላሾች ይጠብቃሉ ማናቸው ኢንተርቪውወሮቹ ማለት ነው አንድ ቶፒክ እንደ ምሳሌ እንውሰድና ሮል ሞዴልስ ቀደም ብለን ያየነው ማለት ነው ሮል ሞዴልስ ስለዚህ አርአያ ሰዎችን እንደሚለው ሐሳብ ቶፒክ ተነሳንበልና what kind of people are role models in your country እንደዚያ ማለት በአርአያ የሚሆኑ ሰዎች በሀገርህ ውስጥ ምንድናቸው ወይም በሀገርሽ ውስጥ ማን ናቸው ወይም ደግሞ ምንድናቸው የሚሉን ጥያቄ መጣ ሰው እዚህ ጋር አሁን ማሰብ ያለባችሁ እንዳልኳችሁ ፎርማል እንግሊዝኛ ታወራላችሁ ኦፒኒየንስ የናንተን ሐሳብ ትገልጻላችሁ ከዛን ኮምፕሌክስ ሴንተንስስ ትጠቀማላችሁ በዚህ መልኩ ነው የምትመልሱላቸው in my country ትላላችሁ ምክንያቱም ስለ ሀገራችሁ ላይ ተናገሩ in my country ስለ ሀገራችሁ ሌላም ነገር ሊሆን ይችላል እንዳልኳችሁ ግን in my country people usually admire those who have worked hard to achieve success, like self-made entrepreneurs, teachers, or community leaders. They are respected for their honesty and positive impact on society. Abram and arft manu መልሱ ስታዩት in my country ብሎ በሀገሬ ውስጥ ያለው ነገር ማለት people usually እዚህ ጋር በተለምዶ ሰዎች አድማየር የሚያደርጓቸው ወይም ደግሞ አርአያ ብሎ የሚመለከቷቸው ሰዎች ማን ናቸው በደንብ ጠንካራ የሆኑ ሰዎች success የደረሱ ወይም ደግሞ የሆነ ስኬታማ ህይወት ላይ የሚኖሩ ሰዎች እና ለምሳሌ ብሎ ደግሞ ተናገረ like ብሎ ዝም ብሎ አልዘጋውም ነገሩ like entrepreneurs self-made entrepreneurs ወይም ደግሞ ስታርታፕ የሚያሉት ሰዎች ማለት ነው ከዛን teachers ኤግዛምፕል ሰጠ ማለት ነው አሁንም community leaders አለ የማህበረሰብ መሪዎች ከዛን they are respected of their honesty and positive impact on society ለምን የሚለውን ጥያቄ ዝም ብሎ because አላለም ከተታ እነዚህ ሰዎች በኔ ሀገር የሚከበሩት ለምንድነው በነሱ ታማኝነት እና ግልጽነት ስለሆነ ወይም ግልጽ ስለሆኑና በሶሳይቲው ላይ ያረጉት ኢምፓክት እና በሶሳይቲ ላይ ያረጉት ነገር ያለውን ተጽዕኖ ተመልክቶ ነው አድማየር የሚያረጓቸው ብሎ ገለጸ አያችሁ ሐሳቡን ማን እንደሆኑ ሰዎቹ አድማየር የሚደረጉ ሰዎች ከዛ በኋላ በምሳሌ ደግሞ አስቀመጠ እንደማን ብሎ ይገለጸ ከዛ ለምን አድማየር እንደሚደረጉ ደግሞ ምክንያት አቀረበ አያችሁ ሰፋ አረገው ማለት ነው ከዛ አለፍ ብሎ ደግሞ እንደዚህ ያለው do you think celebrities make good role models ታዋቂ ሰዎችን ወይም ደግሞ ያው ፌም ያላቸው ፌመስ የሆኑ ሰዎችን ሮል ሞዴል ናቸው ብለህ ታስባለህ ወይ አሁን እዚህ ጋር ጠየቃችሁ ጥያቄ ከናንተ ስሜት ጋር የሚገናኝ ስለሆነ ሐሳባችሁን እንድታንጸባርቁ ነው እዚህ ጋር ስለዚህ ኦፒኒየንስ ቀደም ብዬ ነገርኳችሁ ስትራቴጂ አላለ ኤክስፕሬስ ዩር ኦፒኒየንስ እዚህ ጋር ስሜታችሁ ነው ጥሩ ይሁን መጥፎ ይሁን አይደለም ዋናው ስሜታችሁን መናገር ነው ስሜታችሁን ማወቅ ይፈልጋል ስለዚህ መዋሸት ምናምን አያስፈልግም እዚህ ጋር ቀጥታ ያላችሁን ስሜት መናገር ነው የምትጠበቅባችሁ ስለዚህ ምን አለ መልሱ እዚህ ጋር ለምሳሌ it depends እቺን ሐረግ ምን ማለት ነው እንደ ሁኔታው ነው የሚወሰነው አለ it depends ሲንል እንደ ሁኔታው ይወሰናል some celebrities use their influence to support good causes which is inspiring ከዛን ቀጥሎ but others promote unrealistic lifestyles especially online ከዛን so I think we should choose role models based on values not just fame ሚገርም መልስ ነው የሰጠው እዚህ ጋር መጀመሪያ it depends አለ እንደ ሁኔታው ይወሰናል አንድ famous የሆኑ ሰዎች ወይም some celebrities use their influence to support good causes የራሳቸውን ፌም ወይም የራሳቸውን እና ለጥሩ ለበጎ ነገር የሚጠቀሙ ሰዎች አሉ ስለዚህ ይሄ ነገር ደግሞ ኢንስፓይሪንግ ወይም ደግሞ ኢንስፓየር ያደርጋል ከዛን ሌሎች ደግሞ ኮምፓሪዝን አደረጋያችሁ ረምብ የነገርኳችሁ ነገር አለ ኮምፓሪዝ አደረገ ወይም ደግሞ ንጽጽር አደረገ እነዚህ ሰዎች እንደዚህ ያሉ እነዚህ ሰዎች ደግሞ እንደዚህ ያደርጋሉ but others promote unrealistic lifestyles especially online አንዳንዱ ግን famous የሚባሉ ሰዎች realistic የሆኑ ወይም ደግሞ ከኡነታ የራቁ ሁኔታዎችን በኦንላይን ላይ አንጸባርቃሉ ኦንላይን ላይ ማለት ነው ስለዚህ ይሄ መጥፎ ጎን
ወይም የራሳቸውን ዕውቅና ለመጥፎ ነገር የሚጠቀሙበት ማህበረሰቡ ሊያበላሽ ወይ ማህበረሰቡን የሚጎዱበት አንድ ጎን ስላለ እነዚህ ሰዎች እንደ ሮል ሞዴል ሊታዩ አይገባም ብሎ ተናገረ። ግን ከዛ በኋላ ቀጥሎ ምን አለ? so I think አለ የራሱን ስሜት እዚህ ጋር ገለጸ። መጀመሪያ ጀነራል ሐሳቡን ተናገረ። ከዛ በኋላ የራሱን ስሜት ተናገረ። የራሱን ፍላጎት የራሱን ስሜት so I think we should choose role models based on values not ምን fame ማለት ነው። ስለዚህ እኛም እንደ ምንድነው እንደ አርአያ ብለን የምንመለከታቸው ሰዎች እንደ አርአያ ብለን የምንጠራቸው ምንን ተመርኩዘን ነው? ቫልዩአቸው ወይም ደግሞ ቫልዩ የሰጡት ለኮሚኒቲ ለማህበረሰቡ በአጠቃላይ ለሀገሪቷም ሊሆን ይችላል የሰጡት ቫልዩ ምንድነው? እሱን ትኩረት አድርገን ነው ማድረግ ያለብን እንጂ ታዋቂ ስለሆነ ብቻ ወይም ደግሞ ፎሎወርስ ስላለው ብቻ ወይም ደግሞ በጣም የሚከታተሏቸው ሰዎች አሉ ብለን ብቻ መገምገም ሳይሆን ለማህበረሰቡ ያጋሩት ነገር ምንድነው? የጨመሩት እሴት ምንድነው የሚለውን እሱን ኮንሲደር ማድረግ አለብን። የራሱን ስሜት አንጸባረቀ ማለት ነው። ታያችሁ ይሄን መልስ ምርጥ የሆነ መልስ ሰጥቷል ማለት ነው። መጨረሻው በዚህ ዙሪያ ላይ ሳንወጣ ማለት ነው ኢንፍሉዌንስ ኦን young people አንድ ቶፒክ ቀደም ብለን ቶፒክ ምን ነበር? ስለ ሮል ሞዴልስ አይደለ? አሁን ደግሞ ቶፒኩ ኢንፍሉዌንስ ኦን young people። አመነግራችሁ እነዚህ ምሳሌዎች ናቸው። ሁሉም አይደለም ልሻል። አሁን ቶፒኮቹ አንድ ቶፒክ ነው የሚመጣው ወይ ሁለት ቶፒክ ቢበዛ ነው ይመጣላችሁ። ግን ዞሮ 3 ደቂቃ ነው 4 ደቂቃ እስከ 5 ደቂቃ ብዙ ስለሚበዛ አንድ ቶፒክ ሊይዙ ይችላሉ። በዛው ቶፒክ ልታወሩ ትችላላችሁ። እንደ ኢንተርቪውር ነው ባይዶ እዚህ ጋር የሚወሰነው። ሰው አሁን ሌላ ቶፒክ ልንገራችሁና ከዛ በኋላ ጨርሳለን ማለት ነው። ሌላ ቶፒክ ለምሳሌ how do parents influence their children's behavior ይሄን ጥያቄ ብጠይቅ ማለት ነው። ስለዚህ ስለ ኢንፍሉዌንስ ያወራ ነው። ምን ይላል ማለት ነው ጥያቄው? Parents play a huge role especially in early childhood. Kids often imitate their behavior. በአጠቃላይ ስለ ጉዳዩ ተናገረ። So if parents show respect, kindness and responsibility, their children usually develop the same traits. በአጠቃላይ አሁንም ስለ ጠቅላላ ሐሳቡን ገለጸ ማለት ነው። ምን አለ? በልጅነት ጊዜ ወላጆች በጣም ትልቅ አስተዋጽኦ ያደርጋሉ። ትልቅ ፓርት አላቸው፣ ትልቅ ኃላፊነት አለባቸው። ምክንያቱም ልጆች ምን ያለው የወላጅ አባቶች ወላጅ እናትና አባት ምን ያደርጋሉ? ኢሚቴት ያደርጋሉ ወይም ደግሞ ኮፒ ያደርጋሉ የሚያደርጉትን ነገር በሙሉ ማለት ነው። ስለዚህ ቢሄቪየራቸውን ጸባያቸውን በዛው ልክ ኮፒ ያደርጋሉ ወይም ደግሞ ያንጸባርቃሉ ማለት ነው። So if parents show respect, kindness and responsibility, their children usually develop the same traits. ስለዚህ አባቶች ወይም ደግሞ እናቶች በአጠቃላይ ወላጅ የሚያደርገውን ነገር ጥሩ ከሆነ ልጆቹ ጥሩ ነገር ያቀርባሉ፣ መጥፎ ከሆነ ጥሩ ነገር መጥፎ ነገርን ያንጸባርቃሉ ማለት ነው። የሚይዙት ባህሪም በዛው ልክ ስለሚወሰን ማለት ነው። ከዛን እንዲህ ብሎ ጠየቀው እዛው ሳይጨርስ ማለት ነው who influences us more, friends or family? እኛን ኢንፍሉዌንስ የሚያደርጉ እንደሞ ተጽዕኖ የሚፈጥሩብን ሰዎች ጓደኞች ናቸው ወይስ ቤተሰብ ነው? አሁን እዚህ ጋር ምናልባት የቀደም በየነገርኳችሁን ቴክኒክ መጠቀም ትችላላችሁ እንደዛ ጥያቄው ሲመጣ ማለት ነው። ሐላፊ አሁንና ለወደፊት። አሁን ምን አለ? when I was a child my family shaped most of my values. ህፃን ያለው ምን አለ ማለት ነው። ስለዚህ ያለፈ ነገር ነው። when I was a child እቺን ሐረግ መጠቀም ትችላላችሁ። when I was a child, when I was 18, when I was ምናምን እድሜያችሁ ወደ ኋላ መግለጽ ስትፈልጉ ማለት ነው። so when I was a child my family shaped most of my values. ህፃን ያለው ብዙ ባህሪዎችን ወይም ደግሞ እሴቶችን በቤተሰቤ ነው የተመሰረተው ብላችሁ የተናገራችሁ። ከዛ now አለና that I'm older አሁን ግን እንደዚህ ትልቅ ሆኜ ስናገር my friends and colleagues influence many of my decisions. በአሁኑ ሰዓት ግን ከቤተሰቤ ይልቅ ጓደኞቼና ስራ ባልደረቦቼ የበለጠ ለመወሰን ማረጋቸው ነገሮች ወይ ውሳኔዎቼ የሚወስነው በእነሱ ተጽዕኖ አማካኝነት ነው። but I think in the future አለ ደግሞ but I think in the future as I build my own family that influence might shift again. ለወደፊት ደግሞ አለና አሁን ደግሞ ራሴን ቤተሰብ የመሰረትኩን ስመሰርት የበለጠ ኢንፍሉዌንሱ shift የሚያደርግ ይመስለኛል። ከቤተሰብ ወጥቶ ከጓደኛ አልፎ ደግሞ ወደ ቤተሰብ ውስጥ ልካተት የራሱ ቤተሰብ ሲመሰረት ማለት ነው። which means ከዛ በኋላ ቤተሰብ መጣ ማለት ትዳር አጋር አለ፣ ልጆች አሉ። ስለዚህ እነሱ ኢንፍሉዌንስ ሊያደርጉት ይችላሉ ብሎ in the future ገለጸ ማለት ነው። so ይሄን ይመስላል እንደነገርኳችሁ ነው። ይሄን በደንብ ረዘም ያለ ቪዲዮ ያቃለው ግን በደንብ እንድትረዱ ብዬ ነው የገለጽኩላችሁ። ግን የበለጠ ቶፒኮቹን
እና ምን አይነት ቶፒኮች ሊመጡ ይችላሉ ብላችሁ እንድታውቁ እንዳልኳችሁ PDF እንዳትረሱ። ነፃ ነው። PDF-ን ክሊክ ብቻ አድርጋችሁ ዳውንሎድ ማድረግ ትችላላችሁ። ጠቃሚ ነው። አይልስ ፈተና የስፒኪንግ ፈተና ካላችሁ ይህን በደንብ ይረዳችኋል ብዬ ተስፋ አደርጋለሁ። የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ማድረጋችሁ እንዳትረሱ። የዛሬው በዚሁ ተጠናቀቀ። ለሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እመጣለሁ። እስከዛው በቸር እንቆይ። ሰላማችሁ ይብዛልኝ።